የተወደዳችሁ ወገኖች እንደምን አላችሁ? እግዚአብሔርን እጅግ አድርገን እናመሰግናለን። እግዚአብሔር ደግሞ ዛሬ እንደገና ሁላችንንም ረድቶን ዛሬ በሕያው ቃሉ በፊቱ እንድንሆን ቃሉን እንድንሰማ እድሜና ጤና ሰጥቶን እድሜ ሰጥቶን ፈቃዱ ሆኖ ዛሬ በተለያየ ቦታ ያለን ይህንን ፕሮግራም እየተካፈልን ያለን ወገኖች እግዚአብሔር አብስቶ ይባርካችሁ። እግዚአብሔር ቃል እንደሚናገረው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል። ብዙ የሚያጠፉ ነገሮች አሉ። ነገር ግን በዚህ ጥፋትና ሞት በበዛበት ዓለም ውስጥ በእግዚአብሔር ምሕረትና ቸርነት ተጠብቀን ዛሬን ማየት ችለናልና እግዚአብሔር ሁላችንንም ስለረዳን የእግዚአብሔር ስም ለዘላለም ብሩክ ይሁን። እንግዲህ እግዚአብሔር ቃሉን እንዲያስተምረን ሁላችንም ባለንበት ስፍራ ሆነን እንጸልያለን። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የሰማይና የምድር ሁሉ ጌታና ፈጣሪ የሆንክ እግዚአብሔር ሆይ ስለሰጠህን ስለዚህ ዕድል እጅግ አድርገን እናመሰግንሃለን። እኛንና ቤተሰቦቻችንን እኛንና የኛ የሆነውን ሁሉ በሰላምና በጤና በሕይወት ጠብቀ ዛሬን እዚህ ስላደረስከን እናመሰግንሃለን። ዛሬ ደግሞ ቃልህን እንድንሰማ ቃልህን እንድንካፈል ይህንን ዕድል እግዚአብሔር ሆይ ስለሰጠህን ተመስገን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ይበዛል ተብሎ እንደተጻፈ እግዚአብሔር ሆይ ካንተ የሚማሩ ካንተ የሚሰሙ ሰላማቸው የበዛ ስለሆነ እኛም ደግሞ ካንተ ልንሰማ ወደ አንተ ስለመጣን በሕያው ቃል ፊት ስለቀረብን ስለዚህ ሁሉ እግዚአብሔር ሆይ ተመስገን። እውነተኛ ተናጋሪ፣ እውነተኛ አባት፣ እውነተኛ መሪ እግዚአብሔር አንተ ነህና ለእያንዳንዳችን ባለንበት ሁኔታ ውስጥ በሕያው ቃልህ እንድትናገረን በኢየሱስ ክርስቶስ ስም እንጸልያለን። ይሄ የምንሰማው ቃል እንዲለውጠን፣ ይሄ የምንሰማው ቃል እንዲባርከን፣ ይሄ የምንሰማው ቃል በእምነት ከኛ ጋር እንዲዋሃድና ካለንበት ነገር ውስጥ እንዲያወጣን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን። ጊዜውንና ሰዓቱን ባርክልን በኢየሱስ ስም አሜን። ወገኖች እንግዲህ ዛሬ ደግሞ ተገናኝተናል። እግዚአብሔርን ስለ ሁሉ እጅግ አድርገን እናመሰግናለን። ዛሬ ደግሞ የምንማርበት የእግዚአብሔር ቃል ትምህርት ርዕስ ስለ ህብረት ነው። ስለ ህብረት አስፈላጊነት እንማራለን። ክርስቲያናዊ ህብረት በሚል የእግዚአብሔርን ሐሳብ እናያለን። በዚህ ትምህርት ርዕስ ስር ሶስት ዋና ዋና ነገሮችን እንመለከታለን። አንደኛው ህብረት ማለት ምን ማለት ነው የሚለውን እናያለን። ሁለተኛ የህብረት አስፈላጊነትና ጥቅምን እናያለን። ሶስተኛ ስለ ህብረት ከኛ ምን ይጠበቃል የሚለውን የኛን ኃላፊነትና የኛን ድርሻ ደግሞ እንመለከታለን። እንግዲህ በአንደኛ ደረጃ ስንመለከት ህብረት ማለት ምን ማለት ነው? ህብረት የተለመደ ቃል ነው። በማህበራችን ውስጥ የሚነገር ቃል ነው። ሁል ጊዜ በየዕለቱ ተዘውትሮ የሚሰማ ቃል ነው። ህብረት ማለት ምን ማለት ነው? መጽሐፍ ቅዱስ ስለ ህብረት ምን ይላል? ህብረት ማለት አንድ መሆን፣ መተባበር፣ መስማማት፣ መቀባበል፣ መዋደድ የሚሉትን ሐሳቦች በውስጡ የያዘ ቃል ነው። በተለይ ኮይኖኒያ የሚለው የግሪክ ቃል ህብረትን ያመለክታል። ይህ ህብረት አማኞች ከክርስቶስ ጋር ያላቸውን መንፈሳዊ ህብረትና አንድነትን ያመለክታል። ኮይኖኒያ የሚለው የግሪኩ ቃል ይህንን ሐሳብ ይገልጥልናል። ይህ ህብረት በአማኞች ከክርስቶስ ጋር ያላቸውን መንፈሳዊ ህብረትና አንድነትን የሚያመለክት ነው። በዓለማችን ላይ ብዙ አይነት ህብረቶች አሉ። እነዚህ ህብረቶች እያንዳንዳቸው የራሳቸው ዓላማና
ግብ አላቸው። ክርስቲያናዊ ህብረት ግን ከሁሉ ይለያል። ክርስቲያናዊ ህብረት ከሁሉ የሚለይ ህብረት ነው። ክርስቲያናዊ ህብረት ሰማያዊ ህብረት ነው። ክርስቲያናዊ ህብረት መጽሐፍ ቅዱሳዊ ህብረት ነው። ክርስቲያናዊ ህብረት የተመሰረተው በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሞትና ትንሣኤ የተገኘ ህብረት ነው። ክርስቲያናዊ ህብረት ስንል በቤተ ክርስቲያን ውስጥ ያለ በወንድማማች መዋደድ ላይ የተመሰረተ አንድነት ነው። በቅዱሳን ህብረት ላይ በቅዱሳን አንድነት ላይ የተመሰረተ ህብረት ነው። በተለይ ኤክሌሲያ እና ፊላዴልፊያ የሚሉ የግሪክ ሁለት ቃላቶችን ማየት አስፈላጊ ነው። ስለ ህብረት ስለ ክርስቲያናዊ ህብረት ለመረዳት አንደኛው ኤክሌሲያ የሚለው የግሪክ ቃል ቤተ ክርስቲያን ማለት ነው። ቤተ ክርስቲያን የሚለው ቃል ለአንድ ዓላማ ተጠርቶ የወጣ ህዝብ ማለት ነው። ኤክሌሲያ የሚለው ይሄ የግሪኩ ቃል ቤተ ክርስቲያንን ያመለክታል። ግን የዚህ ዋና ትርጉሙ ደግሞ ለአንድ ዓላማ ተጠርቶ የወጣ ህዝብ ማለት ነው። ህዝበ ክርስቲያኑን የሚያመለክት ቃል ነው። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምነው የዳኑትን ቅዱሳንን የሚያመለክት ነው። ስለዚህ ይህ ማለት እግዚአብሔር በወንጌል አማካኝነት ወደ መንግስቱ የጠራውን ቅዱስ ህዝብ ያመለክታል። ይህ ህዝብ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራ ህዝብ ነው። ሁለተኛው የግሪኩን ቃል ደግሞ ስንመለከት ፊላዴልፊያ የሚለው ቃል የወንድማማች መዋደድ የሚለውን ቃል ያመለክታል። የወንድማማች መዋደድ ፊላዴልፊያ የሚለው ቃል የአንድ አባት ልጆች በሆኑ ሰዎች መካከል ያለውን ፍቅርና አንድነት ያሳያል። በጣም የሚገርም ቃል ነው። በአንድ አባት ልጆች በሆኑ ሰዎች መካከል ያለውን ፍቅርና አንድነትን የሚያመለክት ቃል ነው። ይህም አንድ ሰማያዊ አባት ባላቸውና በክርስቶስ ኢየሱስ በሚያምኑ ሰዎች መካከል ያለውን ፍቅር ያመለክታል ማለት ነው። ክርስቲያናዊ ህብረት ስንል እነዚህን ሁለት ሐሳቦችን በስፋት የያዘ በጣም ታላቅ ቃል ነው። ስለዚህ ክርስቲያናዊ ህብረት ስንል እንደ ቀላል የሚታይ አይደለም። ይህ ህብረት ሰማያዊ ህብረት ነው። ይህ ህብረት በጌታ በኢየሱስ ክርስቶስ አምነው በዳኑ በእግዚአብሔር አብ በሚያምኑ በመንፈስ ቅዱስ በተቀደሱ ቅዱሳኖች መካከል ያለውን ህብረትና አንድነት ያመለክታል። ሮሜ ምዕራፍ 12 ቁጥር 10 ላይ በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁም ተከባበሩ ይላል። እዚህ ቦታ ላይ መዋደድ፣ መከባበር የሚል ቃላቶችን እናያለን። ተዋደዱ፣ ተከባበሩ ይላል። እነዚህ ሁለቱ ነገሮች የማይነጣጠሉ ነገሮች ናቸው። በመዋደድ ውስጥ ምን አለ ማለት ነው? መከባበር አለ። በመከባበር ውስጥ ደግሞ ምን አለ? መዋደድ አለ። ይሄ ንጹህ የሆነውን ፍቅር ያመለክታል። ስለዚህ ጳውሎስ ለሮሜ ሰዎች ሲጽፍላቸው በወንድማማች መዋደድ ንጹህ በሆነ ፍቅር በክርስቶስ ኢየሱስ በተገለጠው ፍቅር እንዲዋደዱ፣ እንዲከባበሩ፣ እንዲሰማሙ፣ እንዲዋደዱ ይነግራቸዋል ማለት ነው። ስለዚህ መዋደድና መከባበር የክርስቲያናዊ ህብረት መገለጫ ነው ማለት ነው። ክርስቲያናዊ ህብረት በምን ይገለጣል ስንል በመዋደድ በመከባበር ይገለጣል ማለት ነው። እኔና እናንተ ለወንድሞቻችን ለእህቶቻችን ያለን ፍቅር እንዴት ነው? እኛ በተለያየ ቦታ የምንኖር
በተለያየ ቦታ ያለን ቅዱሳኖች ያለን ነገር እንዴት ነው? ግን የእግዚአብሔር ቃል በግልጥ በዚህ ቦታ ላይ ይናገራል። በወንድማማች መዋደድ እርስ በርሳችሁ ምን አድርጉ? ተዋደዱ። እርስ በርሳችሁ አንዳችሁ ከአንዳችሁ ጋር፣ አንዳችሁ ለአንዳችሁ ጤናማ የሆነ ንጹህ የሆነ አስተሳሰብና አመለካከት ፍቅር ይኑራችሁ። ደግሞ ምን አድርጉ? ተከባበሩ ይላል እግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ እንዲህ ይላል፣ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ ተዋደዱ፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና ይላል። ጳውሎስ ደግሞ በዚህ ቦታ ላይ ጴጥሮስ በጣም የሚገርም ነገር ይናገራል። ለእውነት እየታዘዛችሁ ይላል። ስለዚህ በክርስትና ህብረት ውስጥ በክርስቲያናዊ ህብረት ውስጥ እውነተኝነት አለ። እውነተኛ መሆን፣ ግልጽነት ለእውነት እየታዘዛችሁ ይላል። እውነትን መታዘዝ ይጠይቃል። ለእውነት እየታዘዛችሁ ግብዝነት ለሌለበት ክርስቲያናዊ ህብረት ግብዝነት የለበትም ማለት ነው። ግብዝ ማለት ያልሆነውን የሚሆን ማለት ነው። አስመሳይ ማለት ነው። ማስመሰል ማለት ነው። ስለዚህ ግብዝነት ለሌለበት በወንድማማች መዋደድ ይላል። ይሄ የወንድማማች መዋደድ ግብዝነት የለበትም፣ እውነተኝነት ግን አለበት። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከምን? ከልባችሁ ይላል። ከልባችሁ፣ ከልብ አንደበታዊ ሳይሆን ውጫዊ ሳይሆን በማስመሰል ሳይሆን ከልብ ይላል። ምክንያቱም እግዚአብሔር የልብ አምላክ ነው። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል። ስለዚህ ልባችን ንጹህ መሆን አለበት ማለት ነው። ልባችን ጤናማ መሆን አለበት። ሰውን ስንወድ ከልባችን መሆን አለበት። ጳውሎስም በዚህ ቦታ እንደሚናገረው ከልባችን እንድንዋደድ ነው። እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ ሲል በቃ ልክ እንደ ራሳችን ባልንጀራችንን እንደ ራሳችን አድርገን እንድንወደውና እንድንቀበለው የእግዚአብሔር ፈቃድ ነው። ስለዚህ በክርስቲያናዊ ህብረት ውስጥ እንዲህ አይነት ህይወት ነው ያለው። እንዲህ አይነት ኑሮ ነው ያለው። እንዲህ አይነት አገልግሎት ነው ያለው። እንዲህ አይነት መቀራረብ ነው ያለው። እግዚአብሔር የተመሰገነ ይሁን። ጴጥሮስ እንደተናገረው ከልባችሁ ተዋደዱ፣ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና። ምክንያቱም ዳግመኛ የተወለድነው ከጌታ ከኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አድርጎናል ማለት ነው? ወልዶናል ማለት ነው። እኛ ክርስቲያኖች፣ እኛ አማኞች የተገኘነው የተወለድነው በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ነው። ጴጥሮስ ይህንን አጥብቆ አበክሮ ይናገራል። ዳግመኛ የተወለድነው ከሚጠፋ ዘር አይደለም፣ ከስጋዊ ዘር አይደለም፣ ከሰማያዊ ዘር በእግዚአብሔር ቃል ነው እንጂ ይላል። ስለዚህ የተወለድነው የተገኘነው ዳግም የተወለድነው በእግዚአብሔር ቃል ነው። እግዚአብሔር በቃሉ ወለደን። እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ምን አደረገን? ወለደን። እኛ የእግዚአብሔር ልጆች ነን። በጌታ በኢየሱስ ክርስቶስ በማመን የሚገኘውን የእግዚአብሔርን መንግሥት ወራሾች ነን። ስለዚህ ኑሯችን የህብረት ነው ማለት ነው። ኑሯችን የፍቅር ነው ማለት ነው። ኑሯችን የመከባበር ነው። ኑሯችን የመተሳሰብ ነው። አንዳችን ለአንዳችን ፈውስ ነን። አንዳችን ለአንዳችን ህብረት ነን። አንዳችን ለአንዳችን አቅም ነን ማለት ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ስለዚህ ክርስቲያናዊ ህብረት ከዘር፣ ከጎሳ፣ ከሃይማኖት፣ ከክልል፣ ከሰፈር ያለፈ ነው ማለት ነው። ህብረታችን ሰማያዊ ነው። ህብረታችን መለኮታዊ ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ራእይ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ይናገራል። ታርደሃልና በደምህም ለእግዚአብሔር
ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችንም መንግሥትና ካህናት የሆኑ ዘንድ አደረካቸው ይላል። እግዚአብሔር ስሙ ለዘላለም ይባረክ። ሁላችንንም ከተለያየ ቦታ ምን አደረገን? ጠራን ማለት ነው። ሁላችንንም በክርስቶስ ኢየሱስ ወለደን ማለት ነው። እኛ የተገኘነው በጌታ በኢየሱስ ክርስቶስ ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ የቅዱሳንም ኅብረት የተገኘው በክርስቶስ ኢየሱስ ደም ነው ማለት ነው። በደሙ የተገኘ አንድነት፣ በደሙ የተገኘ ኅብረት ማለት ነው። አሁን እንዳነበብኩት ራእይ ላይ ይህንን ነው የሚነግረን። ታርደሃልና ይላል ጌታችን ኢየሱስ ክርስቶስ ስለኔና ስለናንተ ታረደ። ታርደሃልና በደምህም ይላል። አያችሁ፣ በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ይላል። እግዚአብሔር ይመስገን። በደምህም። ስለዚህ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ ደም ምን አደረገን ማለት ነው? ዋጅቶናል፣ ወልዶናል፣ የራሱ አድርጎናል። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ኤፌሶን ምዕራፍ 2 ቁጥር 13 ላይ የእግዚአብሔር ቃል ሲናገር አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። እኛ ከእግዚአብሔር ርቀን የነበርን፣ ከመንግስቱ ርቀን የነበርን፣ ከዘላለም ሕይወት ርቀን የነበርነውን አሁን ግን ይላል ጳውሎስ፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በእግዚአብሔር መንግስት ውስጥ ያልታሰብን፣ በሌላ ነገር ውስጥ የነበርን፣ በሌላ ሰፈር የነበርን እኛን በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል ይላል። ስለዚህ ወደ እግዚአብሔር መንግስት የቀረብነው፣ ወደ እግዚአብሔር መንግስት የመጣነው በማን በኩል ነው? በክርስቶስ ኢየሱስ ነው። እኔና እናንተን ወደ እግዚአብሔር ያቀረበን የጌታ የኢየሱስ ክርስቶስ ደም ነው። ማንም ኃጢአተኛ ወደ እግዚአብሔር መቅረብ አይችልም። እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ብርሃን ነው። ወደዚህ ታላቅ ብርሃን ወደ ሆነው እግዚአብሔር ፊት ማንም መቅረብ አይችልም። ማንም ኃጢአተኛ መቅረብ አይችልም። ስለዚህ ወደ እግዚአብሔር የቀረብነው በማን በኩል ነው? በክርስቶስ ኢየሱስ በኩል ነው ማለት ነው። ዛሬም ወደ እግዚአብሔር መቅረብ የሚችሉት ሰዎች በክርስቶስ ኢየሱስ በኩል ነው። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ ሲናገር እኔ መንገድም እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ኢየሱስ መንገድ ነው። ኢየሱስ እውነት ነው። ኢየሱስ ሕይወት ነው። ስለዚህ በእርሱ በኩል ነው ወደ እግዚአብሔር ሰው መቅረብ የሚችለው። ወደ እግዚአብሔር መንግስት መግባት የሚችለው በዚህ በኩል ነው። ጌታ ኢየሱስ ክርስቶስ እኔ የበጎች በር ነኝ አለ። በእኔ የሚገባም የሚወጣም እርሱ መሰማሪያ ያገኛል ይላል። ስለዚህ እውነተኛው የእግዚአብሔር መንግስት በሩ ማን ነው? ኢየሱስ ክርስቶስ ነው። በጌታ በኢየሱስ ክርስቶስ ካልሆነ በስተቀረ ወደ እግዚአብሔር መንግስት መግባት እንደማይቻል እግዚአብሔር ቃል ይናገራል። ስለዚህ ጳውሎስ በዚህ ቦታ ላይ እናንተ ግን አሁን በፊት ርቃችሁ የነበራችሁ ይላል። ሩቅ የነበርነው እኛ በክርስቶስ ኢየሱስ ሆነን በክርስቶስ ደም ምን አድርገናል? ቀርበናል። ወደ እግዚአብሔር ያቀረበን የጌታ የኢየሱስ ክርስቶስ ደም ነው። የኛ ስራ አይደለም፣ የኛ ጽድቅ አይደለም፣ የኛ መልካምነት አይደለም። የትኛውንም ጥሩ ስራ ብንሰራ፣ የትኛውንም ደግነት ብናደርግ፣ የትኛውም ቸርነት ብናደርግ ወደ እግዚአብሔር መንግስት ሊያስገባን አይችልም የኛ ስራ። ሰው ወደ እግዚአብሔር መንግስት መግባት የሚችለው በጌታ በኢየሱስ ክርስቶስ የማዳን ስራ ብቻ ነው። እግዚአብሔር ስሙ ለዘላለም ይባረክ። ስለዚህ ክርስቲያኖች የክርስቲያኖች ኅብረት ስንል የደም ትስስር ነው ማለት ነው። በደም የተገኘ ኅብረት ማለት ነው። በደም የተገኘ አንድነት ማለት ነው። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ የተገኘ ኅብረት ማለት ነው።
ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ካፈሰሰው ደሙ የተነሳ እኛ ከእግዚአብሔር ጋር ታረቅን፣ እንደገናም ደግሞ እርስ በርሳችን ታረቅን። እግዚአብሔር ስሙ ለዘላለም ይባረክ። አማኞች ከእግዚአብሔር እና ከእርስ በርሳቸው ጋር ያላቸው ግንኙነትና አንድነትን ያመለክታል ማለት ነው። ህብረት ስንል ከእግዚአብሔር ጋር እና እንደገናም ደግሞ ከሰዎች ጋር ማለት ነው። ከሰዎች ጋር ማለት ነው። ከእግዚአብሔር ጋር ህብረት እናደርጋለን፣ ከሰዎችም ጋር ህብረት እናደርጋለን። ከእግዚአብሔር ጋር ጤናማ ህብረት ሲኖረን ከወንድሞቻችንና ከእህቶቻችን ጋር ደግሞ ጤናማ ህብረት ይኖረናል ማለት ነው። ስለዚህ በዚህ በክርስትና ህይወት ውስጥ ይህንን ልናስተውል ያስፈልጋል። ህብረት በጣም ወሳኝ ነገር ነው። ከእግዚአብሔር ጋር ህብረት ሊኖረን ይገባል። ከቅዱሳን ጋር፣ ከወንድሞች ጋር፣ ከእህቶች ጋር፣ ከሰዎች ጋር፣ ከጎረቤቶቻችን ጋር ህብረት ሊኖረን ያስፈልጋል። የህብረት አስፈላጊነትና ጥቅምን እንመለከታለን። ህብረት በጣም አስፈላጊ ነገር ነው። ሰውም ሆነ እንስሳ ያለ ህብረት መኖር አይችልም። ህብረት ከመጀመሪያ ከፍጥረት ጀምሮ የነበረ እውነት ነው። ስለዚህ ህብረት ለሰው ልጆች በጣም አስፈላጊ ነገር ነው። በእግዚአብሔር አምሳል የተፈጠረ ሁሉ ህብረት ያስፈልገዋል። ሰው ያለ ህብረት መኖር አይችልም። ሰው ያለ ሰው መኖር አይችልም። ሰዎች ለኛ አስፈላጊዎች ናቸው። ህብረት በጣም አስፈላጊ ነገር ነው። ዘፍጥረት ምዕራፍ 2 ቁጥር 18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። አያችሁ፣ አዳም ብቻውን ነበር የተፈጠረው። ስለዚህ አዳምን እግዚአብሔር ሲመለከተው የአዳምን ብቸኝነት እግዚአብሔር አልወደደም። ስለዚህ እግዚአብሔር ይህንን ቃል ተናገረ። ይህን ቃል የተናገረው ራሱ እግዚአብሔር ነው። ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ስለዚህ ሰው ያለ ህብረት መኖሩ መልካም አይደለም። ሰው ብቻውን መሆኑ መልካም አይደለም ይለናል። ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ የሚመቸውን ረዳት እንፍጠርለት አለ። ከዛ ሔዋንን እንደፈጠረ የእግዚአብሔር ቃል ይነግረናል። እግዚአብሔር መልካም ነው የሚላቸው ነገሮች አሉ፣ መልካም አይደለም የሚላቸው ነገሮች አሉ። መክብብ ምዕራፍ 4 ቁጥር 9 እስከ 12 ስናነብ፣ መክብብ 4 ከቁጥር 9 ጀምሮ ስናነብ አንድ ብቻ ከመሆን ሁለት መሆን ይሻላል፣ ቢወድቁ አንዱ ሁለተኛውን ያነሳዋልና አንዱ ብቻውን ሆኖ በወደቀ ጊዜ የሚያነሳው ሁለተኛ የለውምና ወዮለት ይላል። ከህብረት ውጭ የሆነው ሰው ወዮለት ነው የተባለው። ምክንያቱም ሰው ብቻውን ይሆን ዘንድ መልካም ስላይደለ ማለት ነው። እግዚአብሔር መልካም የሚለው ነገር አይደለ አለ፣ መልካም አይደለም የሚለው ነገር አለ። መልካም አይደለም ያለው ምን ነው? የሰውን ብቸኝነት፣ ሰው ብቻውን ይሆን ዘንድ ያለ ህብረት ይሆን ዘንድ መልካም አይደለም ይላል። ሰው በአፈጣጠሩ ከእግዚአብሔር ጋር፣ ከሰውም ጋር፣ ከተፈጥሮ ጋር፣ ከሁሉ ጋር በህብረት በሰላም በደስታ በፍቅር እንዲኖር ተደርጎ ነው የተፈጠረው። ስለዚህ አንድ ከመሆን ሁለት መሆን ይሻላል ይላል። ምክንያቱም አንዱ ቢወድቅ ብቻውን ከሆነ የሚያነሳው የለውምና ወዮለት ይላል። ግን ሁለት ከሆኑ ግን አንዱ ቢወድቅ አንደኛው ምን ያደርገዋል? ያነሳዋል። አንደኛው ቢደክም ሌላኛው ያበረተዋል። ስለዚህ ሰው ለሰው ምንድነው? አስፈላጊ ነው። ሰው ለሰው ምንድነው? መድኃኒት ነው። በዚህ ቦታ ላይ ይህንን ነው የሚነግረን። እግዚአብሔር ወዮለት አለ። ምን ነው? ብቸኝነትን። ህብረትን ደግሞ መልካም እንደሆነ ተናገረ። ብቸኝነት መልካም አይደለም፣ ህብረት ግን መልካም ነው። እግዚአብሔር ስሙ ለዘላለም የተባረከ ይሁን። ወደ መጨረሻው ሐሳብ ስንመጣ
መዝሙር 133 ከቁጥር 1 እስከ 3 ስንመለከት ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም ድረስ እንደሚፈስስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱንም ሕይወትንም እስከ ዘላለም ምን አድርጓል? አዟልና ይላል። አያችሁ፣ የህብረት አስፈላጊነት በዚህ ቦታ ላይ ይናገራል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆ ያማረ ነው ይላል። እግዚአብሔር ያማረ ነው ይለዋል ህብረትን። ስለዚህ ወገኖቼ በህብረት ልንኖር ያስፈልጋል። ለህብረት ያለን አመለካከት፣ ለህብረት ያለን ነገር ጤናማ ሊሆን ያስፈልጋል። መጽሐፍ ቅዱሳዊ ሊሆን ያስፈልጋል። እንደ እግዚአብሔር ቃል ልንኖር፣ እንደ እግዚአብሔር ቃል እንድንመላለስ ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሞተው ለሰው ልጆች ሁሉ ነው። በዓለም ላይ ላሉ ሰዎች ሁሉ ነው። ሁሉም ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል ይላል። ስለዚህ ማንም ጻድቅ የለም ይላል። ሰው ሁሉ የሚጸድቀው፣ ሰው ሁሉ የሚድነው በአንዱ በጌታ በኢየሱስ ክርስቶስ በማመን ነው። ስለዚህ እኛ አማኞች ይህንን እውነት አውቀን ይህንን ሰዎችን ሁሉ የሚያድነውን ወንጌል ልንናገር ይገባናል። ሰዎች ወደዚህ ህብረት እንዲመጡ፣ ሰዎች ወደዚህ አንድነት እንዲመጡ፣ ሰዎች ወደዚህ ወደ ጌታ ወደ ኢየሱስ ክርስቶስ ህብረት እንዲመጡ ልናደርግ ይገባናል። የሰማነውን ቃል እግዚአብሔር ይባርክልን። በዚህ በሰማነው እውነት እንድንኖር እግዚአብሔር ሁላችንንም ጸጋውን ያብዛልን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባርካችሁ።